ጫካ ውስጥ አንድ ሴት ልጅ ቁጭ ብላ እጅግ በጣም የተንሰቀሰቀች ታለቅሳለች። የሚፈሱት እንባዎቿ ሐዘኗን እንደሚናገሩላት እንዲሁ ዝም ብላ አልነበረም የምታለቅሰው። ውስጧ ላይ ልክ የሆነ ነገር እንደተሰበረ መልሶ ሊያያዝ የማይችል ነገር ይመስል። ከዛም በዛፎቹ መሃል የሆነ ኮሽታ ሰማች። ቀና ብላ ስታይ አንድ እባብ ወደሷ እየመጣ ነበር። አሊያም ፈርታ እጅግ በጣም ደንግጣ ተነስታ ልትሄድ ስትል እባቡም ልክ እንደ ሰዎች ማውራት ጀመረ። እባክሽን አንቺ ሴት አንዴ ቆይ፣ አትፍሪኝ፣ እኔ አንቺን ለመጉዳት አይደለም አመጣጤ፣ ግን እባክሽን አንዴ ቀሚስሽ ውስጥ ደብቂኝ፣ አንድ እባብ አዳኝ እኔን እየተከተለ ነው፣ ከያዘኝ ይገለኛል፣ እባክሽን ደብቂኝ አላት። አሊያም እጅግ በጣም ግራ ተጋባች። የሚናገር እባብ በታሪክ ነበር የምትሰማው። ነገር ግን በሌላ አቅጣጫም ስታይ እባብ አዳኙ እየሮጠ ሲመጣ አየችው። እናም ወዲያውም ስጋቷ ወደ ሐዘኔታ ተቀየረና እባቡን አንስታ ቀሚሷ ውስጥ ደበቀችው። ከትንሽ ጊዜ በኋላም እባብ አዳኙ ትንፋሹ ቁርጥ እያለ ወደሷ መጣና አንቺ ልጅ በዚህ በኩል እባብ ሲያልፍ አይተሻል እንዴ? አሊያም አይ ባባ እኔ ምንም ያየሁት እባብ የለም አለቻቸው። እባብ አዳኙም ምንም ነገር ሳይናገር ወደፊት ሄደ። ከጥቂት ቆይታም በኋላ እባቡ ከቀሚሷ ውስጥ ወጣና እንዲህ አላት፣ አመሰግንሻለሁ፣ ሕይወቴን አድነሽልኛል፣ ይሄንን ውለታሽን መቼም ማረሳም አላት። ነገር ግን አንቺ እዚህ ብቻሽን ምን እየሰራሽ ነው? ያውም እንደዚህ ሆነሽ ስትታይም እርጉዝ ትመስያለሽ ሲላት እባቡ ሰማችና በድጋሚ አሊያ ማልቀስ ጀመረች። አሊያም መልስ ሰጠች፣ አንተ አታውቅም እንጂ እኔ ነኝ የራሴን ሕይወት ያበላሸሁት፣ የራሴን ደስታ በርም የዘጋሁት እኔው ራሴ ነኝ። ወደዚህ ጫካም የመጣሁት ራሴን ለመቅጣት ነው ስትል እባቡ ምን ነበር የተፈጠረው እስቲ ንገሪ ለኔ አላት። አሊያም በረጅሙ ከተነፈሰች በኋላ መናገር ጀመረች። እኔ ለእናትና አባቴ ብቸኛ ልጃቸው ነኝ። እጅግ በጣም ብዙ ፍቅርን ሰጥተውኛል፣ ከሚገባኝ በላይ ፍቅር ሰጥተውኛል። ሁሉንም ፍላጎቴን ያሟሉልኛል፣ ሁሉንም ስተቴንም ይቅር ይሉኛል። ይሄ ፍቅራቸው ነው እኔን ያበላሽኝ። እኛ ከተማ ውስጥ 2 ጓደኞች አሉኝ። ከነሱ ጋር ሁሉ ጊዜ እንዞራለን፣ እንስቃለን፣ እንጫወታለን። አንድ ቀን አንዷ ጓደኛ የቤት ስፌት ለመማር በሚሄድ ሰዓት ሁሉ ጊዜ መንገዴ ላይ ቆሞ የሚያየኝን ወንድ ልጅ አየሁት። መጀመሪያ አካባቢ ባላየ ነበር ዝም ብዬ ማልፈው። እሱ ግን ሁሉ ጊዜ ቆሞ ያየኛል። ቀስ በቀስም የሱ እዛ መኖር እኔም እየታወቀኝ መጣ። እሱ ግን አሁንም ቆሞ ነው የሚያየኝ። ምንም የሚናገረው ነገር የለም፣ ምንም አይለኝም። በቃ እኔ በዛ በኩል በማልፍ ሰዓት ዝም ብሎ ቆሞ እያየኝ ፈገግ ይል ነበር። ከዛም በኋላ እሱ በማይመጣበት ቀን ለምንድነው ዛሬ የቀረው ማለት መጨነቅ ጀመርኩ። እኔም ለብዙ ወራቶች ይሄው ጉዳይ ቀጠለ። አንድ ቀን እንደምንም ደፈረና ልጁ እኔን መንገዴ ላይ አስቆመኝና አሊያ የሆነ ነገር ልናገርሽ እፈልጋለሁ አለኝ። እኔም ደንግጬ ቆምኩ። ከዛም እሱ እዚህ ከተማ ውስጥ ያሉ የጠበቃው ሰውዬ ልጅ ነኝ እኔ አንቺን ወድጄሻለሁ፣ እናም ላገባሽ እፈልጋለሁ። እናም ያንቺ ፍቃድ ከሆነ እናትና አባቴ ለሽምግልና ወደ አንቺ ቤት ልላክ አለኝ። በዛ ሰዓት እኔ ድንጋጤ ውስጥም ብሆን ውስጤ ግን እጅግ በጣም እየተደሰተ ነበር። ልጁ ጨዋና እውነተኛ ይመስላል። አይኖቹ ደግሞ እጅግ በጣም ያማልላሉ እኔን በሚያየኝ መልኩ። ስለዚህ እኔም እምቢ ማለት አልፈለኩም። እናም እሺ ጥሩ፣ እናትና አባትክን ወደኛ ቤት ላካቸው አልኩት። በእርግጠኝነት አባቴ እምቢ አይልም አልኩት። ከዛም ለረጅም ሰዓታት ቁጭ ብለን አወራን እሱና እኔም ለመጀመሪያ ጊዜ ታወቀኝ ፍቅር ማለት ለካስ ይሄ ነው፣ የልባችንን ስሜት መግለጽ የሚያቅተንን ሁሉ እንድንገልጽ የሚያደርገን። እኔም እየወደድኩት መጣው። ከትንሽ ቀናቶች በኋላ ከሰዓት በኋላ አንድ ቀን የኻሊድ እናትና አባት ወደኛ ቤት መጡ። ከትንሽ ቀናት በኋላም የኻሊድ እናትና አባት በድንገት ከሰዓት በኋላ አንድ ቀን ቤቷ ድረስ መጡ። የኻሊድ አባትም እንዲህ አለ፣ እኛ የእርሶን ሴት ልጅ ለጋብቻ ፈልገናታል። የኛ ልጅ ኻሊድ በጣም ይወዳታል፣ እኛም እናውቃለን። የእርሶ ሴት ልጅም ትወደዋለች የኛ ልጅ አለ። ስለዚህ ሁለቱ ተፈላልገውና ተዋደው ከሆነ እኛ ምን አይነት ችግር ሊፈጠርብን ይችላል ትላላችሁ አለ። የእነሱ ንግግር እንደሰሙ የአሊያ እናትና አባት በጣም ደነገጡ። ልክ እግራቸው ስር ያለውን መሬት አንድ ሰው እንደነጠቃቸው ሁሉ ተሰማቸው። ስለዚህ ዝምድና ጉዳይ እነሱ ምንም የሚያውቁት ነገር አልነበረም። ከሰዓት በኋላም ሴት ልጃቸውን አሊያን አባቷ ጠራና ልጄ ምንድነው የምሰማው ነገር አላት። አሊያም እየተንተባተበች አባዬ ኻሊድ እኮ ከትንሽ ቀናት በፊት ነበር እንደሚወደኝ ነገረኝ አለቻቸው። እኔም ስለምወደው አባዬ ለዚህ ዝምድና አንተ እሺ በል አለችው። ከአሊያ አባት የሚታየው ቁጣ ግን ከአውሎ ንፋስ የሚተናነስ አልነበረም። አባትየውም እንዲህ አሉ፣ ኻሊድ ነው ያልሽው? ይሄ ልጅ ማለት እኮ ሰካራም፣ ውሸታም፣ ባለጌ የሆነ ልጅ እኮ ነው። ገበያ ውስጥ ብዙውን ጊዜ ከሰዎች ጋር ሲጣላ ይቸዋለሁ። ይሄ ልጅ ምንም ላንቺ አይሆንሽም፣ አስደስቶ ማያስቀምጥሽም አሏት። እናትየዋም አይኖቻቸውን በእንባቸው በጣም እያረጠቡ ልጄ ለእንደዚህ አይነት ዱርዬ ልጅ እንዴት አሳልፈን እንስጥሽ አሏት። አንቺ እኮ የኛ ክብር ነሽ ሲሏት፣ አሊያ ግን በፍቅር ሰክራ ስለነበር በጣም ተሳስታችኋል አለቻቸው።
እናንተ እንደምታስቡት አይደለም። ኻሊድ እጅግ በጣም ነው የሚወደኝ፣ በጣም ነው የሚያፈቅረኝ፣ እውነተኛ አፍቃሪ ነው። እናትና አባቷም ጭንቅላታቸውን በማወዛወዝ ይሄ ዝምድና በጭራሽ አንፈቅድም አሏት። የዛን ቀን ማታ አሊያ ራሷን ክፍል ውስጥ ዘግታ እያለቀሰች ግድግዳዎችን ማናገር ጀመረች። ለሷ ኻሊድ ፍቅሯ ብቻ ሳይሆን ህልሟ ሆኖ ነበር። በህይወቷ የምትፈልገውን ሁሉ ከሱ እንደምታገኝ አምናለች። ከጥቂት ቀናትም በኋላ ኻሊድን ስታገኘው በአይኖቿ እንባና በከንፈሮቿ ጥያቄ ነበር። አባቴ መቼም የኔና ያንተን ዝምድና እሺ አይልም። ኻሊድም ፈገግ እያለ አይኖቿን እያየ ታዲያ ለምን እነሱን ትጠይቂያቸዋለሽ? በቃ አንቺና እኔ ተያይዘን እንጥፋ አላት። ከዛም አንቺና እኔ እንጋባና ከዛ በኋላ እነሱን እናባብላለን አላት። ያ ጊዜ ያ ቀን ማለት ሙሉ ህይወቷን የቀየረላት ቀን ነበር። የዛን ቀን ማታ አሊያ ከቤቷ ስትወጣ ዘወር ብላ ቤታቸውን እንኳን አላየችም። ሌላ ከተማም ሄደው ትንሽ ክፍል ተከራዩ። ያረጀ ቀለም የተቀባበት ቤት ውስጥ ገቡ። ልባቸው ውስጥ ግን አዲስ ፍቅር ነበር። ከዛም አሊያ እንዲህ አለች፣ በቃ አሁን ሁሉም ነገር ሰላም ይሆናል፣ አባቴ ከትንሽ ቀናትም በኋላ እሺ ይላል ስትል ኻሊድም ፈገግ እያለ እንዲህ ይላታል። አዎ እሺ ይላል፣ አይዞሽ ይላታል። በጅምሩ ኻሊድ ሁልጊዜ አበባ ይዞላት ይመጣል፣ ገበያም ይዟት ዘወር ይላል። አንቺን ንግስት አድርጌ ነው ማስቀምጥሽ እያለ ቃል ይገባላታል። ከጥቂት ሳምንታት በኋላ ግን ማንነቱን አወቀች። የዛን ቀን ማታ አሊያ ማታ ላይ ምግብ እየሰራች እያለ ከበሩ ጀርባ የመጠጥ ሽታ ሸተታት። ወደ ውጭ ወጣ ብላም ስትመለከት ኻሊድ ከጓደኞቹ ጋር መጠጥ እየጠጣ ቁጭ ብሏል። ጭራሹኑ ሰክሮ እየሳቀም ነበረ። አይታው ደነገጠች። ኻሊድ ምን እያደረክ ነው? ኻሊድም ፈገግ እያለ መጠጡን ቁጭ አደረገና እንዴ ምን ተፈጠረና ነው አላት። ትንሽ እኮ ዘና እያልኩ ነው ሲላት አሊያ ውስጥ ያለው ሁሉም ተስፋዋ እንዳለ የጨለመ መሰላት። አባቴ እውነቱን ነበር ማለት ነው። በሚንቀጠቀጡ ድምጾቿ አንተ መጠጥ አልጠጣም አላልከኝም ነበር እንዴ? አንተ ውሸታም ነህ ኻሊድ ስትለው ኻሊድ ፊቱ ቆጣ አደረገና ኻሊድም ተነስቶ ቆመና በመጮህ ገፍተር አደረጋትና አንቺ ማነሽና ነው የምትከለክኝ? በእኔ ጉዳይ ላይ ምንም ጣልቃ እንዳትገቢ። የዛን ቀን ማታ አሊያ ለመጀመሪያ ጊዜ አወቀች ፍቅር እውር ሲሆን ህይወትን ማየት እንደሚያቆም። የኻሊድን ስድብ እንዲሁም ምትን ሁሉ ተቋቁማ አሊያ ጸጥታን መርጣ ቤቷ ቁጭ አለች። ልክ እግሯ ስር ያለው መሬት እንደተነጠቀባት። የትንሽ ጊዜ ጋብቻቸው ህልሞቿን በታተነባት። ኻሊድም በዛው ባህሪው ቀጠለ። ሁልጊዜ ማታ ማታ አምሽቶ እየሰከረ ይመጣል። እናም ሆን ብሎ እየተጣላት አሊያንም መደብደብ ጀመረ። ምንም መስሎ እየታየው አይደለም። ሚስቱ ምን እንደምታስብ፣ ሚስቱ ምን እያደረገችም እንደሆነ፣ ምን እንደምትፈልግም እሷ ደንታ አልሰጠውም። ትዝ አላት የእናትና አባቷ ቤት፣ የራሷ ህልሞች ሁሉ፣ የነሱ ፍቅርና እንክብካቤ። ይሄንን ትዝታዋን ሁሉ እያስታወሰች መቃጠልና መናደድ ጀመረች። ወላጆቿ አቅብጠው በፍቅር ያሳደጓት ሴት ልጅ እዚሁ ባዶ ቤት ውስጥ ብቻዋን ደርቃ ቀረች። ነገር ግን አሁንም ሙሉ ለሙሉ ተስፋዋ አልጨለመም። ምናልባት ኻሊድ ይቀየር ይሆን? ምናልባት የህይወታችን ይቀየር ይሆን ትላለች። መስከሩንም ያቆምና በፍቅር እንኖራለን አለች። ነገር ግን ኻሊድ ግን ጭራሽ የሚቀየር ሰው አይደለም። ከ5 ወራት ቆይታ በኋላ ዶክተሯን በአልትራሳውንድ ውጤት መሰረት ሴት ልጅ ናት ያረገዝሻት ስትል የኻሊድ ንግግር ግን ውስጧን አቆሰለው። ኻሊድም ወደ ቤታቸው ከመጡ በኋላ እየጮኸ እኔችን ሴት ልጅ እንድትወልጃት አልፈልግም፣ አሁኑኑ በፍጥነት ሂጂና አስወርጃት፣ እኔ ሴት ልጅ አልፈልግም። የአሊያ ውስጥ ላይ አውሎ ንፋሶች ተነሱ። እናም እሷ እንዲህ አለች፣ እኛ ያደረግናቸው ነገር በሙሉ እኮ በፍቅራችን የተነሳ ነው። እቺ ልጅ ደግሞ የፍቅራችን ማስታወሻ ናት። ነገር ግን የሷን ንግግሮች እሱ ሊሰማት አልፈለገም። ኻሊድ ጭራሽ እያስፈራራትና እየመታት እንድታስወርድ ወደ ማሳመኑም ተጠጋ። በየቀኑም የሱ ክፉነት እየጨመረ መጣ። የአሊያ ህመምና ስቃይም እየበዛባት መጣ። አንድ ቀን ማስገድዶ ወደ ሆስፒታል ይዟት መጣ። እናም በግልጽ እንዲህ አላት፣ እዚህ ሆስፒታል ላይ ችግር ፈጥራለሁ ብትይ አንቺ ነሽ የምትቀጭው። እቺ ልጅ አልፈልጋትም፣ ማስወረድ አለብሽ አላት። እሷ ግን እዛው ሆስፒታል ውስጥ ጮኻ ሰዎችን ሰበሰበች። እኔ በጭራሽ እንዲሆን አልፈልግም፣ የኔ ልጅ ናት፣ እወልዳታለሁ አለች። ሰዎችም በተንተን ሲሉላት ከዛው ሮጣ አመለጠች። ኻሊድ እንዳያያት አድርጋ አታላ ከዛ ቦታ ራቀች። ነገር ግን ወዴት ትሄድ? ከወላጆቿ ቤት በገዛ ፍቃዷ ነው የጠፋችው። ስለዚህ ወደዛ ተመልሳ መሄድ አትችልም። ከእናትና አባቷ ፊትስ እንዴት ሆና ትቅረብ? ከዘመድ አዝማዶቿ ፊት ለፊትስ እንዴት ትሁን? ማንን ለእርዳታ ትጠይቅ? ድንገት ምድር ጠበበቻት። ከዛም እሷ ቀላል ያለችውን መንገድ መረጠች። ከኻሊድ አይን ለመራቅ ብላ ወደ ጫካ ሄደች። ጫካውም ከአካባቢው እጅግ የራቀ ነበር። ሰዎች እጅግ አስፈሪ ነው የሚሉት ጫካ ውስጥም ገባች። እሷ አሁን ስለ መዳን ብቻ ሳይሆን እያሰበች ያለችው እኔንና ልጄን የትና እንዴት ሆነን ነው መኖር ምንችለው በማለትም ማሰብ ጀመረች። ተራምዳ ወደ ጫካው ውስጥም ከገባች በኋላ ዙሪያውን በአይኖቿ ስትቀኝ
በሁለት ትልልቅ ዛፎች መሃል አንድ ትንሽዬ ጎጆ ቤት ታያት።